የሚሰነጥቅ ሐዘን ቢመጣም በሕይወቴ ተስፋ እንድቆም ልቤን ደግፎ መጽናናቱን ስለሰጠኝ እስቲ ላመስግን ምሕረቱን ስላበዛልኝ። የቀኑ ክፋት ችግሩ ብዙ ነው። መጪውን ዘመን የምታመነው ጌታ ነው። ከዛ ውጭ ከሆንክ ይሆናል መጨነቅ ትርፌ። ስለዚህ ልረፍ ምሕረቱ ላይ ተደግፌ። ከፍታ በዝቅታ በሐዘን በደስታ በማጣት በማግኘት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት መንግሥቱንና ጽድቁን ስመርጥ አስቀድሜ ሌላው እንደሚጨምር አውቃለሁኝ እኔ። ስለዚህ ማጣትና ማግኘት ብርቅ አይሆንም ስለምደገፍ በምሕረቱ ለዘላለም። ማን ያፍራል ጌታን ታምኖና ተደግፎበት? አምልጧል እንጂ ጠላቱ ከደገሰለት። በጥላው ስር ተጠልዬ ተማምኜበት እጨርሳለሁ ዘመኔን ልቤ አርፎበት። በከፍታ በዝቅታ በሐዘን በደስታ በማጣት በማግኘት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት። በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ ጌታችንና አምላካችን በ2026 በመጀመሪያው ወር በመጀመሪያው ቀን ዓመታትና ዘመናት የሌሉት ያለ የነበረ የሚኖር አልፋ ኦሜጋ መጀመሪያና መጨረሻ የሌለው ታላቁ ሕያው እግዚአብሔር አምላካችን እንደገና እድል ስለሰጠን በሕይወት ላቆየን አምላክ ክብር ምስጋና ይሁን። ሁላችሁንም በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ሰላም እላችኋለሁ። የሰላም አምላክ ጌታ ኢየሱስ ክርስቶስ ሰላምን ይዞልን የመጣ የሰላም ንጉሥ ጌታን እጅግ አድርገን እናመሰግናለን። ቀሪ ዘመናችንን ደግሞ እግዚአብሔር አምላክ በምሕረቱና በቸርነቱ ታላቅ ስለሆነ ከተለያዩ ፍላጻዎች ከተለያዩ ችግር መከራዎች አልፈን ስሙን እንድንጠራ ምሕረቱና ቸርነቱ ላይ በመደገፍ ይቺ የተሰጠችንን ዘመን ደግሞ በአምላካችን ጸጋና ምሕረት በቃሉና በመንፈሱ ዕለት ዕለት እየተጋን የአምላካችንን ፊት የምንመለከትበት በወንድሞች በቅዱሳን ኅብረት የምንጽናናበት በተለያዩ ዝማሬዎች የምንባረክበትና በዚህ በያዝነው ዘመን ውስጥ ደግሞ እጅግ አስፈሪና በዓለም ላይ ሁሉ የወደቀ አንድ ታላቅ ነገርን እርሱን ደግሞ እንደ እግዚአብሔር ቃል የሆነውን ነገር በማየት መጪው ዘመናችን የበለጠ የምንታጠቅበት የበለጠ ልብ ብለን የምናስብበት ዘመን ተሰጥቶናል። ምክንያቱም ወገኖች ሆይ የዚህ ዓለም ጥበብና ዕውቀት እግዚአብሔር ሞኝ ስላደረገው
ሰዎች በጥበባቸውና በእውቀታቸው የተነሳ ጠፍተዋል። እግዚአብሔር መለኮታዊ ፍቅሩ የሚታወቅበት ለሰዎች ልጆች የሰጠው ነፃነት ነው። ሰዎች ወደው ፈቅደው ምርጫ እንዲያደርጉ ሕይወትና ሞትን በፊታቸው አስቀምጫለሁ፣ እኔ ግን ሕይወትን መርጬላቸዋለሁ በማለት የሰዎችን በጎ ፍቃድ ምርጫ እግዚአብሔር ያከብራል። በዚህ ላይ ነው ሰዎች በስጋቸው እግዚአብሔርን የሚያሳዝኑት። እርግጥ ሳናውቀውም ብናውቀውም የገባንበት በጣም አስቸጋሪ ዘመን ስለሆነ በዓለም ላይ ያለውን ነገር አንዳንድ ነገሮች የምንመለከትበት ነው። ይሄ ነገር ጌታ ቢፈቅድ በዓለም ላይ ያሉ በቤተ ክርስቲያን ውስጥ ያሉ ምሁራኖችና የእግዚአብሔርን ቃል የትንቢቱን ቃል ጠንቅቀው የሚያውቁ የዘመኑ ምልክቶችና እንዴት አድርጎ እውነትን በውሸት ውሸትን እውነት አስመስሎ ሰዎች ልጆችን ያጠመደበት የሚያጠምድበት ሰዎችም እንኳን በውጪ ያልዳኑት አይደለም በቤተ ክርስቲያን ክርስቲያን ነን በሚሉት ሁላችንም ሳናውቀው የገባንበት ነገር ግን በመጨረሻ ላይ አስቸጋሪ ስለሚሆነው ነገር ነው የምንመለከተው። በዚህ በ2026 በመጀመሪያው ወር በመጀመሪያው ቀን ይሄንን ሐሳብ በተመለከተ ነው። ክብር ሁሉ ለእግዚአብሔር ይሁን። ሁላችሁንም በድጋሚ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በከፍታ በዝቅታ በሐዘን በደስታ በማጣት በማግኘት አልተለየኝ የአምላኬ ምሕረት አልተለየኝም የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝም የአምላኬ ምሕረት ልብ የሚሰብር አጥንትን የሚሰነጥቅ ሐዘን ቢመጣም በሕይወቴ ተስፋ እንድቆም ልቤን ደግፎ መጽናናቱን ስለሰጠኝ እስቲ ላመስግን ምሕረቱን ስላበዛልኝ። የቀኑ ክፋት ችግሩ ብዙ ብዙ ነው። መጪውን ዘመን የምታመነው ጌታ ነው። ከዛ ውጭ ከሆንክ ይሆናል መጨነቅ ትርፌ። ስለዚህ ልረፍ ምሕረቱ ላይ ተደግፌ። በከፍታ በዝቅታ በሐዘን በደስታ በማጣት በማግኘት አልተለየኝ የአምላኬ ምሕረት አልተለየኝም የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝም የአምላኬ ምሕረት ጥበበኛስ የታለ? አስተዋይስ የታለ? እግዚአብሔር የዓለምን ጥበብ ሞኝ ያደርግ ዘንድ በስብከት ሞኝነት የሚያምኑትን በመንፈስና በቃሉ የተወለዱትን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ግሪኮች ጥበብን፣ አይሁዶች ምልክትን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጌታ የተባረከ የተመሰገነ ይሁን። የጥበብና የእውቀት ሁሉ ምንጭ የሆነ እግዚአብሔር ለሰዎች ልጆች ያደረገው በጎ ነገርን እውነትን በውሸት ውሸትን እውነት አስመስሎ በሚያስተምር ክፉ መንፈስ ዓለም በምጥና በጭንቅ ውስጥ ነው ያለችው። ወደ መጨረሻው ዘመን የሚገለጠው እውቀት ሲበዛ የሰው ልጆች ሁሉ ይጠፋሉ ይላል። በመንፈሳዊ ቅኔ በእውነት በመንፈስ በእግዚአብሔር መንፈስ የሚመሩ ሁሉ
የእግዚአብሔር ልጆች ናቸው። በመንፈሳቸው የዚህን ዓለምና የእግዚአብሔርን መንፈስ ይለያሉ። መንፈስ ቅዱስ እንኳን የዚህን ዓለም አይደለም የእግዚአብሔርን ነገር ሳይቀር ይመረምራል መንፈስ ቅዱስ። ስለዚህ ልጆቹ የሆኑት የዚህን የጨለማውን ዓለም ከመነሻው እስከ መጨረሻው ልብ በማለት ከእግዚአብሔር ከመንፈሱ ጋር በመሆን መጪውን ጊዜና ዘመን በማስተዋል በጥበብ እንድንጓዝ የእግዚአብሔር ፍቃድ ነው። ቅዱስና ሕያው ዘላለማዊ ጻድቅ እግዚአብሔር አባታችን ሆይ ስለሰጠን ስለዚህ ዘመን ስለ አዲሱ ዘመን እጅግ አድርገን እናመሰግናለን። ምሕረትህ ቸርነትህ ስለተከተለን ጌታ ሆይ ተባረክ። እነሆ በዚህ ቀን ይህንን ዓመት አዲሱን ዓመት ስንጀምር እግዚአብሔር ሆይ በመለኮትና በመንፈስ በጸጋ በቸርነትህ ዕለት ዕለት ከእኛ ጋር ስላለህ የጥበብና የማስተዋልን መንፈስ ትሰጠን ዘንድ ዘመኑንና ጊዜውን የመናፍስትን አሰራር በሰዎች አእምሮ እንዴት እንደሚጫወት አእምሮአቸውና ልቦናቸውን ያሳወረ ጥበብ በመሰለ ውሸት ያንተን ፍቃድና ያንተን አምላክነት በሚጋፋ መንፈስ በመጨረሻው የሚገለጠው የሐሰተኛው ክርስቶስ መንገድ ጌታዊ በልቦናችን በአእምሮአችን በመንፈሳችን እንድንረዳ ይህንን ዓመት ይህንን ወር የመጀመሪያው ሳምንት የመጀመሪያ ቀን ለአንተ አሳልፈን እንሰጣለን። አንተ ክበርበት፣ እውነትን ግለጥልን። ማስተዋልና ጌታ እግዚአብሔር ሆይ ራሳችንን ገዝተን ጌታ ሆይ አንተን የምንጠብቅበት መንፈስ ስጠን። በህብረት በአንድነት በቃል ዙሪያ አለን። እንደ ሊዲያ ልባችንን ክፈትልን፣ እንደ ማርያም ደግሞ በእግር ስር ቁጭ ብለን እንድንማር ዘመኑንም እኛነታችንንም ለአንተ አሳልፈን እንሰጣለን። በክብር በክርስቶስ ኢየሱስም አሜን። የተዘጋ ምዕራፍ የተደመደመ አሁንማ ይባል ያኔ ላይ የቆመ የፈረሰው ቤት እንደገና ሰራ ተስፋ ፈነጠቀ አዲስ ብርሃን በራ ስንገዳገድ ሳለ በሕይወት ጎዳና ጉልበቴ ዝሎብኝ በዝቶብኝ ፈተና ለነፍሴ ነግሬያት የመሞቴ ዜና ጌታ ቆሞኛል እንዳገኘ እንደገና እንደገና የወደቀችውን እንደገና የዳዊትን ድንኳንም እንደገና አድሶ ቀይሯል እንደገና የቀድሞ ታሪኳን እንደገና በኔም ሕይወት ጌታ እንደገና ዘመናትን ቆጥሮ እንደገና በክብር አቁሞኛል እንደገና ታሪኬን ቀይሮ እንደገና ክብር እንደገና ሞገስ እንደገና ጸጋ ተደረበልኝ እንደገና ክብር እንደገና ሞገስ እንደገና ጸጋ ተጨመረልኝ እንደገና ክብር እንደገና ሞገስ እንደገና ጸጋ ተደረበልኝ እንደገና ክብር እንደገና ሞገስ እንደገና ጸጋ ተጨመረልኝ። መስኪኑ ከትቢያ እንደገና አንስቴ
የተፋውን ያገኛል ፈልጎ ዳግም ይሰራዋል አዲስ አድርጎ በዙፋኑ ላይ የተቀመጠው ነገርን ሁሉ የሚለውጠው እሱ የተፋውን ያገኛል ፈልጎ ዳግም ይሰራዋል አዲስ አድርጎ አዲስ አድርጎ ይሰራዋል ውብ አድርጎ አዲስ አድርጎ ይሰራዋል ውብ አድርጎ ውብ አድርጎ ውብ አድርጎ ውብ አድርጎ ውብ አድርጎ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ነገሮችን ሁሉ ውብ አድርጎ ነው የሰራቸው ለሰዎች ልጆች። ምንም የሰው ልጅ ኃጢአት ከእግዚአብሔር ቢለየውም የእግዚአብሔር ፍቅርና ምሕረቱ ቸርነቱ ሰውን በፈለገበት ፍቅሩ ዛሬም ቢሆን ሕያው ነው። ቅዱሳኖች እንግዲህ በዚህ በመጀመሪያው በ2026 በዚህ ሚዲያ ላይ የምንጀምረው AI ወይንም አርቲፊሻል ኢንተለጀንት በሚለው በዓለም ላይ በአሁኑ ጊዜ ከዛሬ 30 ዓመት የተጀመረው በየዘመኑና በየጊዜው እያደገ በ2040 ዓመተ ምህረት ጠቅላላ ዓለምን የሚቆጣጠር የሰዎችን አእምሮና የሰዎችን እንቅስቃሴ በሙሉ የሚቆጣጠር ሲስተም ነው። ይሄንን ዛሬ በአንድ ቀን አንጨርሰውም። ጌታ ቢፈቅድ በሕይወት ብንኖር እየከፈልን እናያለን። የዚህ አርቲፊሻል ኢንተለጀንት ዕውቀት ምድራዊ ዕውቀት ማለት ነው። መቼም እንግዲህ እግዚአብሔር ሁሉን ነገር መልካም አድርጎ ነው የፈጠረው። ሁሉ ነገር የተበላሸው በሰዎች ልጆች ነው። ሰዎችም ደግሞ በዚህ ዓለም ገዢ በጨለማው ዓለም በአየር ላይ በሚሰሩት መናፍስቶች መልካምን ወደ ክፉ በመቀየር እንደ እግዚአብሔር የመሆን የመፍጠር እግዚአብሔር በሰጣቸው ጥበብ እየፈጠሩ እያደጉ እያሻሻሉ መጨረሻቸው ግን እግዚአብሔርን ለመሆን በእግዚአብሔር ቦታ ተተክተው የሰዎች ልጆችን በቁጥጥር ስር አእምሯቸውን፣ አስተሳሰባቸውን፣ ፋይናንሳቸውን፣ ጠቅላላ እንቅስቃሴያቸውን ሰዎች የማያዙበት ዘመን ይሄ አርቲፊሻል ኢንተለጀንት ይሄ ሲስተም ብቻ ሰዎችን እንደሚቆጣጠር ሰፊ ነገር እግዚአብሔር ባስተማረኝ በደረስኩበት ነው የምንነጋገረው። በዓለም ላይ በአሁኑ ሰዓት በጣም አስቸጋሪ የሆነው በተለይ ለወላጆች ለልጆች በአንዳንድ አገሮች ላይ ቲክቶክ ተከልክሏል። ለሚመጣው ትውልድ አደገኛ ስለሆነ ማለት ነው። ብዙ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ገንዘብ ያላቸው በቤት ውስጥ የሚያስተምር አስተማሪ እየቀጠሩ ያሉበት ከዚህ ከዘመኑ ሚዲያ ልጆቻቸውን ለመጠበቅ ማለት ነው። ይሄ አርቲፊሻል ኢንተለጀንት መንፈስ ነው። ብዙዎች እኛ ስለ ውጭው ስላልዳኑት ሳይሆን እየጨነቀን ያለው ስለ አብያተ ክርስቲያን ነው። ብዙዎች ሳናውቀው የገባንበት የመናፍስት አሰራር መልካምን በመልካም በመያዝ ክፉን ደግሞ በመጠየፍ የምናየውና የምንሰማውን የምንመርጥበት ለነፍሳችን ለሕይወታችን ሳናውቀው ከጨለማው ዓለም ከግዑዝ ከጣዖት ከማይናገር እስትንፋስ ከሌለው ጣዖት ጋር አብረን እንዳንገኝ የሚያስጠነቅቅ መልእክት ነው። በመንፈስ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን የሚለውን ትተው መዝሙር፣ ስብከት በዚህ በአርቲፊሻል ኢንተለጀንት የሚያቀርቡበት እየቀረበ ያለበት ዘመን ነው። ቆይቶ ደግሞ ትንቢትን ይናገራል ማለት ነው። በአንዳንድ አብያተ ክርስቲያናት በዓለም ላይ እየታየ ነው። ፓስተሩ ቢታመም የፓስተሩ ምስል እንደሚናገር ተደርጎ በትልቅ ስክሪን ይተላለፋል። ሰው አሜን ይላል። የሚናገረው ግን ግዑዝ ነገር ነው። አርቲፊሻል ኢንተለጀንት
አርቲፊሻሉ ሲናገር ሰዎች በዛ ውስጥ ይገባሉ። እየገባንበት ነው። ብርሃንን ከጨለማ የምንለይበት፣ እውነትን ከውሸት የምንለይበት፣ ስለምንሰማውና ስለምናየው ነገር እንድንጠነቀቅ ካሁን ከ2026 ይህንን በፈለሰፉ ጥበበኞችና ሊቃውንቶች በ2040 ዓመተ ምህረት ሙሉ ለሙሉ ዓለምን እንደሚቆጣጠር ነው። ይሄ ሲስተም ሰውን የገዛ የሰውን ስራ የሚቀማ የሰውን አእምሮ በሙሉ የሚያነብ ሰው በራሱ ላይ ስልጣን ሳይኖረው በዚህ ሲስተም ብቻ በምድር ላይ መኖር እንደሚችል በመጨረሻም ደግሞ ያው ሄዶ ወደ ቁጥሩና እኔ አምላክ ነኝ እንደሚል የዓለም ነገስታትም በዚህ ሲስተም ውስጥ ገብተው በያገሩ አሁን እንደተጀመረው ፌዴራል አይዲ በአሜሪካን፣ በአውሮፓ፣ በስካንዲኔቪያ፣ በካናዳ፣ በአፍሪካ ውስጥም ሁሉ ሰው እንኳን ትልቅ ሰው አይደለም። አሁን በኢትዮጵያ ውስጥ ህፃናት ልጆች የተወለዱ ልጆች ፌዴራል አይዲ ያስፈልጋቸዋል። ይሄ ፌዴራል አይዲ ከዓለም ኢንተርፖል ከዓለም ከዚህ ዲጂታል ሲስተም ጋር የተጋጠመ ነው። ያለፈው ሳምንት እንዳየነው በወዳኛው ከተለያየ አገር ስደተኞች ውጡ የተባለው በዚህ ሲስተም ባክግራውንዳቸው ለሰላም ለሀገር አስቸጋሪ የሆኑ በተለያየ ፍርድ ውስጥ ያሉ ወንጀል የሰሩ እንደገና ታይቶ በዚህ ሲስተም ታይቶ ወደ ሀገራቸው እንዲመለሱ የተባለው የዚህ ሲስተም ውጤት ነው እና በጣም እየከፋ በጣም አስቸጋሪ የሆነ ስለሆነ ሰውን የሚቆጣጠር ገንዘብን የሚቆጣጠር የገዛ ገንዘብክን እንኳን ያለዚህ ሲስተም ማውጣትም ማስገባትም መግዛትም መሸጥም አትችልም። እንግዲህ ምንድነው ዋናው የምናየው ሰፊ ነገር ነው። በተቻለ መጠን ዛሬ የምናየው ምንድነው መነሻውን እናያለን፣ ትንሽ ስራውንና መጨረሻ ላይ ደግሞ በቤተ ክርስቲያን እንዴት እንደሚጠቀም ያው መጨረሻ ላይ የሐሰተኛው ክርስቶስ መንፈስ እንደሆነ የምንረዳበት ስለሆነ ጌታ ቢፈቅድ በ2-3 ሳምንት ጨመቅ በማድረግ እናየዋለን። ይሄንን ልብ ብላችሁ ማዳመጥ ሳንወደው በግድ ገብተንበታል። ማንም ከዚህ ውስጥ የለም። አሁን በጅማሬው ውስጥ አለንበት። ስልካችን በሱ ነው የሚሰራው። ቴሌቪዥን በሱ ነው የሚሰራው። የቤታችን ካሜራ ወይንም በተለያየ መንገድ ላይ የሚሰራው ካሜራ በዲጂታል በአርቲፊሻል ኢንተለጀንት ነው የሚሰራው። እንቅስቃሴያችሁን በሙሉ የምታደርጉትን በሙሉ የሚያሳይ ነው። ስለዚህ ዘመኑ ቀርቧል፣ የጌታ ምጽአት ቀርቧል። ነገር ግን የጻድቃን ፈተናቸው ብዙ ነው። እግዚአብሔር ግን ከዛ ሁሉ ጥበብና ዕውቀትን ሰጥቶናል። እንግዲህ ዛሬ የምናየው ምንድነው? ምድራዊ ዕውቀት የሰው ልጅ ዕውቀት ስንመለከት መጀመሪያ ማየት ያለብን ምንድነው? ሰው ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ሰው ምን ይላል? የመጀመሪያው አዳም ምድራዊ ነው፣ ከአፈር ነው፣ ተመልሶም ወደ አፈር ነው። ሰው ምድራዊ የመጀመሪያው አዳም፣ በአዳም ምክንያት በአንዱ ኃጢአት ወደ ዓለም ገብቷል። ይሄ ሰው የተባለው የመጀመሪያው አዳም የተፈጠረው ከምድር ነው፣ ተመልሶም የሚገባው ምድር ነው። ሁለተኛው አዳም ጌታ ኢየሱስ ክርስቶስ ከሰማይ ነው፣ መንፈስ ነው። እንግዲህ አሁን ምርጫ ነው። እግዚአብሔር ዕውቀት ሰጥቷል፣ ጥበብ ሰጥቷል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ትልቅ ስራ ደግሞ እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ማመን ነው። እንግዲህ በመንፈስ የተወለዱ መንፈስን ሁሉ ይመረምራሉ። መንፈስን ሁሉ መርምሩ ተብሎ ተሰጥቶናል፣ ከእግዚአብሔር የሆነውና ከእግዚአብሔር ያልሆነውን ነገር። ስለዚህ የጻድቃን ፈተናቸው ብዙ ነው። በመጠኑ መኖር፣ ኑሮዬ ይበቃኛል ማለትን፣ እንደገና ጥበብና ዕውቀትን ከእግዚአብሔር ለማግኘት ያስፈልገናል። ይኸውም ምንድነው? በብሉይ ኪዳን ስናይ ጠቢቡ ሰለሞን
እግዚአብሔር እስራኤልን እንዲመራ ከአባቱ ከዳዊት ቀጥሎ ሰለሞን በነገሰ ጊዜ ሰለሞን ወደ እግዚአብሔር ጸለየ። የጸለየው ጸሎት አምላኬ አባቶች አምላክ ይህንን ሕዝብ ምራ ብለኸኛል። ይህንን ሕዝብ ምመራው እኔ አልችልም፣ ጥበብና ማስተዋል ስጠኝ ሕዝብህን እንድመራ ብሎ ወደ እግዚአብሔር ሲጸልይ እግዚአብሔር ምን አለው? ለራስህ ምንም ነገር አልጠየከኝምና ጥበብና ዕውቀትን እሰጥሃለሁ፣ ያልጠየከኝን ሁሉ ጨምሬ እሰጥሃለሁ። ይህንን ሐዋርያ ጳውሎስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ቢያጣ ምን ይጠቅመዋል? ስለዚህ ዕውቀት በዚህ አለ። ዕውቀት በልጆቿ ሰለጠነች። ዕውቀት ሲበዛ የሰው ልጅ ይጠፋል ይላል ሐዋርያ ቅዱስ ጳውሎስ። ዕውቀት ምድራዊ ዕውቀት ጥቅም አለው በአግባቡ ከተጠቀምን። ነገር ግን ምድራዊ ዕውቀት ደግሞ ሰውን ያጠፋል። ከእግዚአብሔር ከመለኮት ከሉዓላዊነት የሚያርቅ ነው። ስለዚህ ቅድም እንዳየነው በቃየል መንገድ ሄደዋልና ወየውላቸው። በቃየል መንገድ እናውቃለን። ቃየልን አቤልን የገደለ ለእግዚአብሔር መስዋዕት ሲቀርብ የቀና መንፈስ የቃየል ታስታውሳላችሁ። የመጀመሪያው በዓለም ላይ ብረት ቀጥቃጭ፣ ማረሻ፣ ማጭድ፣ የተለያዩ ብረታ ብረት የፈለሰፈው የቃየል ልጅ ቱበል ቃየል ነው። ቱበል ቃየል ነው የመጀመሪያ መሳሪያ ሰሪ። እንግዲህ ያንን ከአባቱ የወረሰው አቤልን የገደለበት ማለት ነው። የመጀመሪያ በዓለም ላይ የተመሰረተችው ከተማ ቱበል ቃየል ከተማ ነች። የቃየል ልጅ የቱበል ቃየል ከተማ በከተማ የተመሰረተው ያው መጨረሻ ላይ ሁላችንም እንዳነበብነው ሰዶምና ገሞራ ከተሞች የጠፉት በዚህ መንፈስ ነው። በኖህ ዘመንም የምናየው የሰው ልጅ እንግዲህ መንፈሳዊ ሰው መሆን በወንጌል መወለድ፣ በክርስቶስ መወለድ ጥበብና ዕውቀትን የሚጠይቅ ነው ዘመኑን ለመዋጀት። ስለዚህ በመጀመሪያ ስለዚህ አርቲፊሻል ኢንተለጀንት ምንድን ነው? ምን ማለት ነው ብንል ሰውን ተክቶ የሚሰራ ማለት ነው። የሰውን አእምሮ፣ የሰውን እንቅስቃሴ፣ ማንኛውንም ነገር ሰውን ተክቶ የሚሰራ ማለት ነው። የዛሬ 30 ዓመት ሲጀመር በአውሮፓ በተለያዩ በሰለጠኑ ሀገሮች ነው መልካም ጅማሬ ሆኖ ጥበብ ዕውቀቱ ማለት ነው። ወደ አፍሪካ ግን ሲመጣ በጣም አስቸጋሪ ነው የሆነው። ምክንያቱም በነ ምኒልክ ዘመን ምኒልክ ቴዎድሮስ ታንክ ሰርተዋል። ታንክ ብረት ቀጥቅጠው ማለት ነው። በኢትዮጵያ ውስጥ የጥንት ወደ ኋላ ስንመለስ ብረት ቀጥቅጦ ፈልስፎ መስራት ስድብ ነው። ስድብ። የብረት ቀጥቃጭ ልጅ ተብለህ ትሰደባለህ። ልብስ ሸማኔ ሆነ ብትሰራ የሸማኔ ልጅ ተብለህ ትሰደባለህ። ወደ አፍሪካ የገባው ማለት ነው። አውሮፓውያን ግን ይጠቀሙበታል። እንግዲህ ይሄ የዕውቀት ማጥራት፣ የዕውቀት ማነስ ያንን እንዴት አደረጉት? ከዛ በኋላ ፊልም ሲመጣ ፊልም የሰይጣን ነው። ፊልሞች መጀመሪያ ወደ ኢትዮጵያ ሲገቡ የሰይጣን ነው ተብሎ የፊልም ቤቱ ራሱ ስም ሲሰጠው ሰይጣን ቤት ተብሎ ነው ስም የተሰጠው ማለት ነው። እንግዲህ ምንድነው ይሄን የምናየው መሰላችሁ? አንደኛ ከውጪ ከአውሮፓውያን ከነጮች የተረጨብን ዕውቀትን እንዳናገኝ ኋላ ቀር እንድንሆን፣ ሁለተኛ ደግሞ እውነትና ውሸትን ወይንም ጠቃሚውንና ጎጂውን መለየት አለመቻላችን ነው። አሁንም ቢሆን ይሄ መልእክት ወይንም ይሄ የደረስንበት ዘመን ብርሃንና ጨለማን የሚጠቅመንና የሚጎዳንን ካለየን በስተቀር ከዚህ ሲስተም ውስጥ የሚወጣ ሰው ምንም ሰው የለም። ዋጋ የማያስከፍል ትልቅ ፈተና ነው። ስለዚህ ምንድን ነው የምናየው? ይሄ አርቲፊሻል ኢንተለጀንት
ሰውን የሚተካ ነው ማለት ነው። በአሁኑ ጊዜ በወጣው ስታቲስቲክ 40 የሚሆኑ ሜጀር ካምፓኒዎች ሰራተኞቻቸውን አባረዋል። ሰራተኞቻቸውን አባረው በዚህ በአርቲፊሻል ኢንተለጀንት ሮቦት ስራቸውን ተክቶ ሰራተኞቹ ስራ ፈት ሆነዋል። ለነሱ ለነኚህ ሰራተኞች የተሰጣቸው በአንድና በሁለት ዓመት ይሄ አሁን የደረስንበት አርቲፊሻል ኢንተለጀንት በይበልጥ ስለሚያድግ ቶሎ ብላችሁ እዚህ ሲስተም ውስጥ ገብታችሁ ተማሩ፣ አለበለዚያ ስራ አታገኙ። ዌይተርነት የሚሰራው ሮቦቱ ነው። ባንክ ቤት ብትሄዱ፣ አውሮፕላን ማረፊያ ብትሄዱ፣ ሆስፒታል ብትሄዱ፣ የተለያየበት ቦታ ብትሄዱ በሰው ፋንታ የተተካ አርቲፊሻል ኢንተለጀንት ሮቦት ነው በተሞላበት ነገር። ስለዚህ መጀመሪያ ወደ ጠፈር፣ ወደ ጨረቃ፣ ወደ ማርስ ሲሄዱ ከዛ ያለውን በሙሉ ኢንፎርሜሽን የሚሰጣቸው ኤአይ ወይንም ይሄ አርቲፊሻል ኢንተለጀንት ነው ሁሉን ነገር። እንግዲህ አሁን እየጨመረ በሚሄድበት ጊዜ ሰዎችን ይቆጣጠራል። ፋይናንሳቸውን፣ መግባት መውጣታቸውን፣ ማንነታቸውን፣ የት ሀገር እንዳሉ፣ የት ምን እንዳደረክ፣ የት ገብተህ የት እንደወጣ በሙሉ በቁጥጥር ስር ነው። ስለዚህ በነገስታት በመሳሪያ በዘመኑ መሳሪያ ረቂቅና ታይቶ የማይታወቅ በዚህ አርቲፊሻል ኢንተለጀንት የሚሰሩት የሰው ልጅ ማጥፊያ መሳሪያዎች ሰውን ሊጠብቀው ሊገምተው የማይችል መሳሪያ ነው። ምክንያቱም እርስ በርስ ሰዎች የሚተላልቁ። ለዚህ ነው የጌታ ቃል ምን ይላል? ዕውቀት ሲበዛ የሰው ልጆች ይጠፋሉ። ራሳቸው በሰሩት መሳሪያ ነው የሚጠፉት። እና እንግዲህ ይሄ አርቲፊሻል ኢንተለጀንት ምን ማለት ነው ብንል የዲያብሎስ የጨለማ ስራ የሚያደርገው ዕውቀቱን ሰዎች የጨለማና የብርሃንን አለመለየት፣ ጥቅሙንና ጉዳቱን አለመለየት። የሚጠቅመውን ብንወስድ ይጠቅመናል፣ የሚጎዳውን ብንተወው ይጠቅመናል። ነገር ግን ይሄ ግዴታ ነው። ቅድም እንዳነሳሁት ፌዴራል አይዲ የሌለው ሰው በምድር ላይ መኖር አይችልም። ይሄ ፌዴራል አይዲ በኢንተርፖል በዓለም አቀፍ በዚህ አርቲፊሻል ኢንተለጀንት ሲስተም ውስጥ ይገባል። ስለዚህ እንቅስቃሴያችሁን እናንተነታችሁን ሁሉ የሚመራው ይሄ አርቲፊሻል ነው ማለት ነው። ይሄ አርቲፊሻል እስትንፋስ የለውም፣ ሰው ሰራሽ ነው። ስለዚህ ምን ይሆናል መጨረሻ ላይ? በዮሐንስ ራእይ እንደምናነበው ለአውሬው ምስል እንዲናገር እስትንፋስ ተሰጠው ይላል። ለአውሬው ምስል እንዲናገር እስትንፋስ ተሰጠው። የመጨረሻው አንዱ አውሬ 10 ቀንዶች የሚያበቅለው 10 የምድር ነገስታት ማለት ነው። እነኛ 10 የምድር ነገስታት ከባቢሎን፣ ከግሪክ፣ ከሮም በኋላ የወጡት 10 ቀንዶች 10 ወደፊት የሚመጡት የተባለው ነገር ግን በዘመናችን የአውሮፓ ህብረት ወደ 17 ሆነው የጀመሩት አሁን 11 ናቸው። አንድ ነው የቀረው ትንቢቱ ሊፈጸም ማለት ነው። አንድ አይነት መንፈስ፣ አንድ አይነት ወታደር፣ አንድ አይነት ገንዘብ፣ አንድ አይነት እምነት፣ ወደ አንድ አይነት እምነት የሚሰበስቡበት ማለት ነው። ይሄ አደገኛ ሲስተም ነው። ይሄ ሲስተም ይሄ ኤአይ አርቲፊሻል ኢንተለጀንት የዲያብሎስ የሐሰተኛው ክርስቶስ መንፈስ ነው። አጠቃቀሙ ላይ ነው የሰው ልጆች ችግር ያለባቸው። ነገር ግን በመጨረሻ ላይ አስገዳጅ ይሆናል። ያለሱ መግዛት፣ መለወጥ፣ መብላት፣ መጠጣት አይቻልም። በአሁኑ ጊዜ በጣም አስቸጋሪ ነው የሆነውና ይሄን በተመለከተ ነው እንግዲህ ምንድነው የሚሰራው የሚለውን ደግሞ እንመለከታለን። በማዕበል
የሚሰብር አጥንትን የሚሰነጥቅ ሐዘን ቢመጣም በሕይወቴ ተስፋ እንድቆም ልቤን ደግፎ መጽናናቱን ስለሰጠኝ እስቲ ላመስግን ምሕረቱን ስላበዛልኝ። የቀኑ ክፋት ችግሩ ብዙ ነው። መጪውን ዘመን የምታመነው ጌታ ነው። ከዛ ውጭ ከሆንክ ይሆናል መጨነቅ ትርፌ። ስለዚህ ልረፍ ምሕረቱ ላይ ተደግፌ። ከፍታ በዝቅታ በሐዘን በደስታ በማጣት በማግኘት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ምሕረት አልተለየኝ የአምላኬ ዋናው የዚህ አርቲፊሻል በዓለም ላይ ባሉት ነገስታቶች፣ መሪዎች በአገር ጉዳይ በሰላምና የአገርን የህዝብን ደህንነት ለመጠበቅ ማንም ሰው ብላክ ወይንም አይዲ የሌለውን ሰው ሰራተኛ አድርጎ መቅጠር አይችልም። ስደተኞች ውጡ የተባለበትም አንዱ ይሄ ነው። ተደብቆ መስራት የሚቀጥሩት ሰዎች ከመንግስት ኃይለኛ ቅጣት ይጠብቃቸዋል። ጸጥታን በተመለከተ ማንነቱ ታውቆ በፌዴራል በዚህ ሲስተም ውስጥ የተመዘገበ መሆን አለበት። ከጥቅሞቹ አንዱ ማለት ነው። እና ሰው በፈለገበት ወንጀል ሰርቶ ወደ ፈለገበት ሀገር መሰደድ አይችልም። እንግዲህ ወደ ሌላ ሀገርም ለመሄድ ማንነቱ በዚህ ነው የሚታወቀው። ስለዚህ በተለይ አሁን እየተደረሰ ያለው መነጽር አለ። መነጽሩ በምታጥልቅበት ጊዜ ከሲስተሙ ጋር ስላለ ሐኪም ቤትም ሆነ ኤርፖርትም ሆነ ባንክ ቤት የተለያዩ ቦታ ላይ ያንን መነጽር አድርገህ የባንክ ሂሳብን ታውቃለህ። የሚያስፈልግን ኢንፎርሜሽን በመነጽሩ ላይ እንደ ታይፕ የምትነካታለች። እዛ ላይ የፈለግከውን ትጠይቃለህ፣ እሱ መልስ ይሰጣል። ማንኛውንም ነገር ብትጠይቁ መልስ ይሰጣል። በተለይ ገንዘብ ነክ በሆነበት ላይ ከአይምሮ ጋር እንዲገናኝ የተደረገ መነጽር ነው። በዛ መነጽር ውስጥ በአይኑ ውስጥ አንተ የፈለግከውን ነገር በመነጽሩ ታነባያለሽ። ሲስተሙ ማለት ነው። ይሄ በመንግስት ደረጃ በተለያዩ ተቋማት የሚጠቀሙበት ከ4-5 ዓመት በኋላ የሚሆን ነገር ነው። ወይንም ደግሞ በካሜራ መልክ ካሜራውን ታያለ። ሲስተሙ ስላንተ ማንነት ማንነትን ሳይ ጠቅላላ ስላንተ ታሪክ ያወጣል ማለት ነው። ስላንቺ ታሪክ ያወጣል። ስለዚህ ያለኛ ጥንቃቄ ካሁን በኋላ ማድረግ አለባችሁ። ሌላው የሚጠቅመው ነገር ለምሳሌ ሰራተኞችን የሚተካ ስለሆነ አሮጊቶችን መጠበቅ፣ አሮጊቶችን ካልጋ ላይ አንስቶ ዊንቸር ላይ ማስቀመጥ፣ ቡና ማቅረብ፣ ምግብ ማቅረብ እስከ መስራትም ድረስ ሰውን ተክቶ ይሰራል። ይሄ አርቲፊሻል ኢንተለጀንት ለደካማዎች በተመለከተ ነው። በውጪ ደግሞ ለምሳሌ አንተ ወይ አንቺ መኪናሽን ፓርክ ለማድረግ ከፈለግሽ መኪናውን ትሰጪዋለሽ። በዛ ፓርክ በሚደረግበት ቦታ ላይ ቦታውን ፈልጎ ፓርክ ያደርጋል። ባለሽበት ቦታ ላይ መኪናውን ስትፈልጊ ትጠሪዋለሽ። እሱ ራሱ ከፓርክ ከተደረገበት ወጥቶ እስካንተ ድረስ እስካንቺ ድረስ ይመጣል። መልካም ነገሮች አሉት። ፍጻሜው ላይ ነው እንግዲህ ችግሩ እንደተነሳ ነው። እግዚአብሔር ለመልካም የምንጠቀምበትን ዕውቀት ጥሩ ነው፣ ይጠቅማል። ነገር ግን መልካምን በክፉ በመቀየር ብዙዎች የዓለም ዕውቀት ሞኝነት ስላደረገባቸው ለብዙዎች ስላልጠቀማቸው በሰማይ ላይ በሚበር 4 እግር ባላቸው የእግዚአብሔር ጥበብና ዕውቀትን ስለቀየሩት
ሞኞች ጥበብ የሌላቸው ደንቆሮች ሆኑ። እንደነዚህ አይነቶች አለ ሐዋርያ ጳውሎስ ሞት ይገባቸዋል አለ። እስትንፋስ ያለውን የሰው ልጅ እስትንፋስ በሌለው መተካት ሞት ነው የሚገባቸው። ይሄ ጥበብ፣ ይሄ ዕውቀት የእግዚአብሔር መንፈስ ተቃዋሚ ነው። እንግዲህ ምንድነው ባላንስ? ቢቢሲ የሚባል ድሮ ተምረናል። ቢቢሲ ቢብሊካል ባላንስ ክርስቲያኒቲ ማለት ነው። ቢቢሲ ሌተር ቢ ቀጥሎ ቢ ቀጥሎ ሲ። ቢ ማለት ቢብሊካል መጽሐፍ ቅዱሳዊ፣ እንደገና ቢ ባላንስ አድርገን ከእግዚአብሔር የሆነውና ከሰው የሆነውን ባላንስ አድርገን የሚጠቅመንና የሚጎዳንን። ሲ ደግሞ ክርስቲያኒቲ፣ ክርስቲያን በጥበብና በእውቀት የሚመላለስ ነው። ስለዚህ አሁን በማንኛውም መንገድ ላይ ብናይ ማንም ከዚህ ውስጥ ውጭ የሆነ የለም። ገብተንበታል። ስልክ አለን፣ ቴሌቪዥን አለን፣ ብዙ ነገሮችን የሰውን አድራሻ ብንፈልግ፣ የፍቅረኛችን የቤተሰቦቻችን የት እንዳሉ ማወቅ ብንፈልግ፣ መኪናችሁን ለመንዳት ከአንድ ቦታ ወደ አንድ ቦታ ተነስታችሁ መንገድን የሚያሳይ ወደ ቀኝ ተጠምዘዝ፣ ወደ ግራ ተጠምዘዝ፣ ይህን ያህል ደቂቃ ነው የሚፈጅብህ የሚለው ሲስተሙ ነው። ስለዚህ በአንድም በሌላ ገብተንበታል። ነገር ግን እንዴት ነው በመጨረሻ ላይ የምናየው መሰላችሁ? ጥቅሙ እንዳለ ሁሉ ጉዳቱና ፈተናው ደግሞ ከሕያው ከእግዚአብሔር መንፈስ የሚለይ ነው። ለዚህ ነው አያችሁ ከክርስቶስ ጋር ተሰቅያለሁ፣ ሞቻለሁ። አሁን በሕይወት የምኖረው ክርስቶስ ኢየሱስ በእኔ በሚኖረው ሕይወት እንጂ ለራሴ አልኖርም። ሞትም ሕይወትም ቢሆን በክርስቶስ ለእኔ ጥቅም ነው። መከራ፣ ችግር፣ ፈተና፣ ማጣት፣ ማግኘት፣ የተለያዩ ነገሮች ከክርስቶስ ፍቅር ሊለየኝ አይችልም የሚለው የእግዚአብሔር ፍቅር ግድ ይለናል። የእግዚአብሔር ፍቅር ግድ ይለናል። ኃጢአተኞች ሳለን ይሄ የዚህ ዓለም ገዢ መንፈስ የሰውን አእምሮና ልብ አሳውሮታል። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው። በዚህ ዘመን እንዴት ነው የምናልፈው? እንዴት ነው የሚሆነው እንደ ክርስቲያን የሚለውን የሚቀጥለው ሳምንት ነው። ቤተ ክርስቲያንና በቤተ ክርስቲያን ውስጥ ደግሞ እንዴት እንደጀመረ በዚህ 10 ዓመት ውስጥ እንዴት እንደጀመረ እንዴት በቤተ ክርስቲያን ውስጥ እንዳለማመደና አሁን በዚህ አርቲፊሻል ኢንተለጀንት ደግሞ የሚዘመሩ ዝማሬዎች፣ የሚሰበኩ ስብከቶች፣ ቅድምም እንዳልነው ትንቢት ሁሉ እየተናገረ ሰው በቤቱ በስልኩ ላይ በቴሌቪዥን ላይ ያንን ፕሮግራም ይካፈላል። ምክንያቱም ይሄ ሲስተም ምስልን ይቀያይራል። ያንቺን ምስል ያንተ ምስል አድርጎ ያናግራል። በቤተ ክርስቲያን ውስጥ እንዳለህ ነው የሚያደርገው። ስለዚህ ወደ ፍጻሜው ወደ መጨረሻው እንዳሉት እንግዲህ እነኚህ ጥበበኞች እንዳሉት በ2040 ዓመተ ምህረት ጠቅላላ ዓለምን የሚቆጣጠሩት በዚህ ነው። 16 ዓመት ነው የቀረው ማለት ነው። በ16 ዓመት ውስጥ እንዴት እንደሚፈጥን እንግዲህ ምንድን ነው የምናየው? መልካምን ከክፉ መለየት ነው። ታስታውሱ እንደሆነ ወደ ልባችን አንድ ነገር እናስብ። ታይፕ ሲመጣ ሰዎች በታይፕ ፍርድ ቤት የተለያየ ነገር በታይፕ ይጽፋሉ። ታይፕ ላይ ከዛ ከታይፑ ጋር ኮፒ የሚያደርግ ማሽን መጣ። ኮፒ ያደርገዋል ማለት ፕሪንት ያደርገዋል። የጻፋችሁትን ፕሪንት ያደርገዋል። ቆይቶ ደግሞ ላፕቶፕ ወይንም ይሄ አሁን የምንጠቀምበት መጣ። እሱ የፈለጋችሁትን ትሰሩበታላችሁ፣ ሴፍ ታደርጋላችሁ፣ ስትፈልጉ ደግሞ ፕሪንት ታደርጉታላችሁ። እንዴት እየፈጠነ እንደመጣ ማለት ነው። በእርሻ ብትሄዱ፣ በኢኮኖሚ ብትሄዱ፣ በሀገር ጸጥታ ብትሄዱ፣ በመንግስት ደረጃ ብትሄዱ የዛሬ 10 ዓመትና 15 ዓመት የነበረው አይደለም። ስለዚህ አሁን በሀገራችን በምናይበት ጊዜ እግዚአብሔር ይመስገን እንግዲህ መልካሙን ነው የምናወራው። በዲጂታል በዚህ በአርቲፊሻል በኤአይ
በጣም እየጎለበተች ያለች ሀገር ነች ኢትዮጵያ። በጸጥታው በማንኛውም ነገር ላይ ከአፍሪካ ቀንድ በጣም ሀያላኖች ሀገሮች መስራት የሚፈልጉት እንግዲህ ከኢትዮጵያ ጋር ነው። እንግዲህ እኛ ደግሞ ያለነው ኢትዮጵያ ውስጥ ነው፣ ወይ ኢትዮጵያውያኖች ነን። ውጭም ያላችሁ እንግዲህ አገራችሁ ከአውሮፓ ወይ ከሌላ ሀገር ሲስተም ጋር አብሮ ያለ ስለሆነ በማንኛውም መንገድ ላይ ጥንቃቄን ይጠይቃል ማለት ነው። እንግዲህ ህይወት ነው። እንግዲህ ቅድም እንዳልነው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ስጋችን ብቻ ማሰብ የለብንም። ስለ መንፈሳዊ ህይወታችን በእግዚአብሔር ቃል በእግዚአብሔር መንፈስ ዘመኑንና የትንቢቱን ቃል እንድናስብ ወዴት እየተሄደ ነው? ወዴት እኛ ሴት ነው ያለ ነው? በእግዚአብሔር ቸርነትና ምሕረት ውስጥ ነው ያለነው ወገኖች ሆይ። የመጨረሻው ኃይለኛው ሲመጣ ሁላችንም ዋጋ የምንከፍልበት ጉዳይ ነው። ያው ሄዶ ቁጥሩ ወይንም ይሄ ሲስተም መብላት፣ መጠጣት፣ መግዛት፣ መለወጥ አትችሉም ወደሚለው ላይና እንደገና ደግሞ የዓለም ነገስታቶች የሚሰሯቸው መሳሪያዎች እርስ በርስ የሚያልቁበት ስለሆነ ይህንን ጥበብና ይህንን ዕውቀት ደግሞ ለተለያዩ ቅዱሳን ስለሚሰጥ በዕውቀትና በመንፈስ እንድንመላለስ ነው። እንግዲህ ይሄ አርቲፊሻል ኢንተለጀንስ የምታዩት ምንድነው? ሰውን የተካ ነው። ሰውን ተክቶ የሚሰራ በማንኛውም መንገድ ላይ ሰውን አንተን የምትሰማኝ በተመለከተ ስላንተ የህይወት ታሪክ ስላንተ ያለው ነገር በሙሉ ከዚህ ከ2026 ጀምሮ እነሱ እስካሉበት ዘመን ድረስ ማንኛውም ሰው በዓለም ላይ ያለ በዚህ በዲጂታል ቁጥር መመዝገብ የግድ ነው። እንግዲህ እየገባንበት ነው ማለት ነው። እግዚአብሔር ከዚህ የሚጠብቀን እንግዲህ እንዴት ነው? በመንፈሱ በቃሉ ስንታጠቅ ነው። በፍቅር እውነተኛ ከሆኑት ጋር እውነትን እውነት ሐሰትን ሐሰት ምንም ዋጋ ቢያስከፍለንም በመጨረሻው ዘመን ላይ የሚያምኑትን ሁሉ ያስታል በድንቅና በታምራቱ። ስለዚህ መጠንቀቅ አለብን ማለት ነው። ታስታውሳላችሁ በመቃብር ስፍራ በመንፈስ የተያዘ ሌጊዮን አንድ ሰው የሕያው እግዚአብሔር ልጅ ክርስቶስ ሆይ ያለ ጊዜያችን ለምን ልታጠፋን መጣ? ጊዜያችን ገና ነው አለ። ጊዜያችን ገና ነው። ጊዜ ያለው የሚገለጥበት ያ ደግሞ አጋንንት ያለበት ጌታን ወደ አሳማዎች እንድንገባ ፍቀድልን፣ ጊዜያችን ገና ነው አሉ። ወደ አሳማዎች ሄደው ገቡ። ምንድነው የሚያስተምረን? የእግዚአብሔር ቀን የጌታ ቀን አለ። የመጨረሻው መገለጫ አለ። ነገር ግን እዚህ ሲስተም ውስጥ ሳንገባ ራሱን ሳይገልጥና እኛን በሞትና በሕይወት እንድንቆርጥ ወይ ቁጥሩን መቀበል ወይ አለመቀበል ወይ በዚህ ሲስተም ውስጥ ደግሞ ከሌለን መኖር እንደማንችል ነገር ግን በመጨረሻው ዘመን ላይ ሲገለጥ የምንወስንበት ነው። አንድ ትልቅ ምስጢር ልንገራችሁ። ይሄ ኢንተለጀንት ይሄ ኤአይ መጨረሻው ወደ እስራኤል ስለሆነ ማንኛውንም ዲጂታል በስልኩ የጫነ የሚናገረው የሚሰማው የማንም በዓለም ላይ ያለ ስልክ ቁጥር እስራኤል አላት። ልብ በለኝ። ያንተ ያንቺ ቁጥር በዚህ ዲጂታል ላይ ያላችሁ እስራኤል አላት። በእስራኤል ላይ የምትናገረው ከቤት ስትወጣ ቤት የት እንደሆነ ምክንያቱም ይሄ መንፈስ አጌንስት እስራኤል ነው። ወደ መጨረሻ ወደ አርማጌዶን ስለሚመጣ እስራኤል በአሁኑ ሰዓት ላይ በዓለም ላይ ሳምሶንግ ወይንም ደግሞ እንደዚህ አይነት ዲጂታል ኤአይ አርቲፊሻል ኢንተለጀንት ያላቸው በሙሉ ስልካቸው በእስራኤል የተመዘገበ ነው። መጨረሻቸው ማን እንደሆኑና ወዴት እንደሚያስቡ ሁሉም የሚመጣው ወደ አርማጌዶን እስራኤልን ለመዋጋት ከክርስቶስ ተቃዋሚ መንፈስ ጋር የሚሆኑት የሚለይበት ዘመን ነው። ቀላል ዘመን ውስጥ አይደለንም። እንዲመጡ ሳያውቁ በዚህ ሲስተም ውስጥ ገብተው ቢኖሩም
ራሱን እስከሚገልጥ ድረስ ነው የምንጠቀመው ራሱን እስከሚገልጥ ነው። በመጨረሻ እኮ ገንዘብ እንኳን ቦርሳ በኪስ ውስጥ አትይዝም፣ ምንም ነገር አትይዝም። በሄድክበት ቦታ ላይ ካሜራው ይደቀናል። ካሜራው መነጽር ይሰጣል። በመነጽርህ አንተ ያንን እያየህ የምትጫነው ነገር አለ። ፓስፖርትን ከፈለክ ፓስፖርትን ያወጣልሃል። ባንክ ቡክን ከፈለክ ባንክ ቡክን ያወጣልሃል። ትራንስፖርት ከፈለክ ከየት ወዴት እንደምትሄድ ማንኛውንም ነገር የሰውን ነገር የሚቆጣጠር ሲስተም ነው። ነገር ግን ራሱን ገልጦ እኔ አምላክ ነኝ እኔ ነኝ እስከሚል ድረስ በሕይወት እንኖራለን፣ አሸናፊውን ጌታ ይዘን። በሚገለጥበት ጊዜ ግን ታላቅ መከራ ይሆናል። ባይወለድ ይሻለዋል። በዚህ ታላቅ መከራ ጊዜ የሰው ልጅ ባይወለድ ይሻለዋል። ምክንያቱም ክፉ መንፈስ ነው፣ የክርስቶስ ተቃዋሚ መንፈስ ነው። ወየውላቸው በምድር በዛን ጊዜ ለሚኖሩት ተብሎ የተጻፈው ይሄ ክፉ መንፈስ ጀምሯል ነው ያልናነው፣ ጀምሯል። እንግዲህ ቅዱሳን ወገኖቼ እንግዲህ ይህንን ነው የምናየው። ልብ እንበል፣ አስተዋይ እንሁን። ጥበብ እንዳለው በጥበብ በመንፈስ እንመላለስ። ጌታ ቢፈቅድ በሕይወት ብንኖር ይሄ አርቲፊሻል ሲስተም ይሄ አርቲፊሻል ኢንተለጀንት እንዴት አድርጎ ነው መንፈሳዊና በቤተ ክርስቲያን ውስጥ የሚሰራው የሚለውን የሚቀጥለው ሳምንት ነው የምንቀጥለው። እንግዲህ ጌታ እግዚአብሔር ዘመናችሁን ይባርክ። የጥበብ መንፈስ፣ የመገለጥ መንፈስ፣ የማስተዋል መንፈስ ይስጣችሁ። ፍቅር ልብሳችሁ ይሁን፣ ይቅርታ ልብሳችሁ ይሁን። ሰውን ሁሉ ውደዱ። ክርስቶስ ኢየሱስን ስበኩት፣ ግለጡት፣ መስክሩ። ለዚህ ለመከራ ቀን የምታልፉበት ጸጋ እግዚአብሔር የሚሰጣችሁ ለወንጌል ተለይታችሁ ለወንጌል ስትኖሩ ነው። በወንጌል አላፍርም አለ ጳውሎስ። ምንም መጀመሪያ ለአይሁዶች ቢሆንም አይሁዶችንም አላፍርም፣ ግሪኮችንም አላፍርም፣ አሕዛቦችንም አላፍርም። ወንጌል ለሰው ሁሉ መዳኛ ነው። አንዱ ስለ ሁሉ ሞተ፣ ስለ ነፍሳችን እንድናስብ ይህ የኢየሱስ ክርስቶስ የጸጋ ወንጌል ይሰበካል። ለዛ ምስክሮች ነን፣ ለዛ የተጠራንን የተደረገልን ምሕረትና ቸርነት ስለምንቆጥር ማለት ነው። ጌታ የተመሰገነ ይሁን። ይህንን ሼር በማድረግ የሚቀጥለው ሳምንት በመንፈሳዊ ነገር ላይ እንዴት እንደሚጫወትና እንዴት እንደሚቆጣጠር እንዴት ወደ ተቀደሰው ቤተ መቅደስ ገብቶ እኔ ክርስቶስ ነኝ እንደሚል ያንን ደግሞ እንመለከታለን። ክብር ሁሉ ለእግዚአብሔር ይሁን። ይህንን ሼር በማድረግ ወገኖቼ እህቶቻችሁን፣ ወንድሞቻችሁን፣ ቤተሰቦቻችሁን፣ አገልጋዮችን ጭምር በተለይ በሚቀጥለው ሳምንት በዚህ 10 ዓመት የተለማመዱት መንፈሳዊ ልምምዶች እንዴት አድርጎ አሁን ይሄ ነገር እንደሚጠቀምበት ብዙ ሰዎች እንዴት እንደሸወዱን፣ መናፍቆች፣ ሐሰተኛ ነቢያቶች፣ ሐሰተኛ ትንቢቶች መንገድ ጠርገው እንዴት እዚህ ሲስተም ውስጥ ገብተው ይሄ ሲስተም መጨረሻ ላይ እንደነሱ እንደሚገለጥ የምናይበት ነው የሚቀጥለው ሳምንት። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ በክርስቶስ ፍቅር ወዳችኋለሁ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም ጌታ እግዚአብሔር መንፈስ ቅዱስ ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽ ሰላም የበዛ ይሆናል። የሰላም አምላክ ጌታ ኢየሱስ ክርስቶስ ሰይጣንን፣ አጋንንትን፣ መናፍስትን ፈጥኖ ከእግራችሁ በታች ይቀጠቅጠዋል ተብሎ እንደተጻፈ የዚህ ክፉ መንፈስ ሥራ እንድናስተውል በጥበብና በቃል በመንፈስ እንድናድግ ጌታ ሆይ ይህንን ቃል ይህንን ዘመን ደግሞ በእኛ ዘመን እንድንረዳው ቆም ብለን እንድናስብ ጌታ ሆይ ነገ ቢታወጅ ነገ ምጽአት ቢሆን አንተ ብትመጣ የት እንዳለን በምን መንፈስ ውስጥ እንዳለን እንድንረዳ በዚህ የመጨረሻውን ዘመን ስለገለጥክልን ጌታ ሆይ ክብር ሁሉ አንተ ውሰድ። ይህንን የሰሙኝ እህቶቼ ወንድሞቼ የጥበብ የማስተዋል የጸጋ ጉልበት መንፈስ በእነሱ ላይ ይሁን። አምላካችን ሆይ ከአንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለ። አንተ እውነት ነህ፣ ሕይወት ነህ፣ መንገድ ነህ። ጌታ ሆይ
ካንተ ደግሞ የሚለየን አንዳች ነገር የለም። ቃልህን እናምናለን። የሰጠኝ አባቴ የታመነ ነው፣ ማንም ከእጄ አይነጥቀኝም። እስከ መጨረሻው ዘመን ድረስ እኔ ከእናንተ ጋር ነኝ ያልክ አምላክ፣ ቅዱስ አምላክ ቃልህ የታመነ ነው። ክብር ምስጋና ሁሉ ለስም ይሁን። ለነዚህ እህቶቼ ወንድሞቼ ይህን ለሰሙ ይህንንም ደግሞ ወደ ሌሎች ሼር ለሚያደርጉ ለሚያገለግሉ ጸጋ እጥፍ ድርብ፣ እውቀት እጥፍ ድርብ፣ መገለጥ እጥፍ ድርብ ይሁን። ስለሰጠን ጊዜ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክብር ሁሉ ለእግዚአብሔር ይሁን። ቅዱሳኖች እንግዲህ ሁልጊዜ የምላችሁ እኔ ምንም ነገር አልጠይቃችሁም። እንግዲህ ሁላችን አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል። ይሄም ደግሞ ራሳችን እግዚአብሔር ገበሬ ነው፣ ግንዱ ክርስቶስ ነው። እኛ ቅርንጫፎች ነን። ፍሬ ማፍራት አለብን። ፍሬ የምናፈራው የሰማነውን ለሌሎች በማካፈል ነው። እግዚአብሔር ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። አሜን 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 መኖራ ያጓጓኝ መኖሪያ ላንተ ጌታ መኖራ ያጓጓኝ መኖሪያ ላንተ አንተን የለህበት ሕይወት ሞት አለበት። አንተን የለህበት ከፍታ ያስፈራኛል። ኑሮ ሲኖር ደስ የሚለው ኢየሱሴ ካንተ ጋር ነው። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። ስርግፍ ጌጤ ውበቴ ነህ አለኝ መኩሪያዬ ነህ። ደምቀ ኗሪ በልቤ ጓዳ ከለላዬ በምድረ በዳ። ስርግፍ ጌጤ ውበቴ ነህ አለኝ መኩሪያዬ ነህ። ደምቀ ኗሪ በልቤ ጓዳ ከለላዬ በምድረ በዳ። በረሃብ ዘመን ጥጋብ ሆንከኝ፣ በጠላቴ ፊት ሞገስ ሆንከኝ። ወዳየህልኝ መራኸኝና ድልን ሰጠኸኝ አየኸኝና ድልን ሰጠኸኝ አየኸኝና። ኑሮ ሲኖር ደስ የሚለው ኢየሱሴ ካንተ ጋር ነው። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። ኑሮ ሲኖር ደስ የሚለው ኢየሱሴ ካንተ ጋር ነው። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። መኖር ኑሮ ተሞተ ሁሉ ከንቱ ነው ያላንተ። ኑሮ ሲኖር ደስ የሚለው ኢየሱሴ ካንተ ጋር ነው። ኑሮ ተሞተ በፍቅሩ ነው የነካኝ፣ የእርሱ እንደሆን ያደረገኝ። አልፈልግም ከሱ ሌላ ምንም ቢሆን ልቤ አይሞላ። በፍቅሩ ነው የነካኝ፣ የእሱ እንደሆን ያደረገኝ። አልፈልግም ከሱ ሌላ ምንም
ያረገልኝ አልፈልግም